ወደ ተመልካቾቻችን ደከመኝ እኮ አንተም በጣም ጎበዝ ነህ ግን በልጣል ነው ወደ ተመልካቾቻችን እልፍኛ መዝናኛ ፕሮግራማችን ነው እየተከታተላችሁ የምትገኙት ቲክቶክ ላይ በደንብ ታውቁታላችሁ በተለያዩ ካራክተሮች እንዲሁም ደግሞ በበጎ አድራጎት ስራዎቹ ልክ እንደዚህ በሚመስል ካራክተሮችን ስያሜ ሰጧቸው በሙዚቃ በጭፈራ በማስታወቂያዎቹም ታውቁታላችሁ በረከት ተስፋዬ በቲክቶክ ስሙ ቤኪ ዛሬ የልፍኝ እንግዳችን ነው ቤኪዬ ስላገኘው ደስ ብሎኛል እንኳን ደህና መጣ እንኳን ደህና ቆይሽ እናመሰግናለን እንዴት ነው ጭፈራ ላይ አልተቻልሽም ያው ምንም እኔ በጣም ምችል ቢሆን ትወናዎች ላይ አልገባም በዘፈን ምናምን አስገባሻለሁ እስቲ እየተፈተሽ በጣም ደስ ይላል ስለዚህ ተመልካቾቻችን አብራችሁን ተጓዙ ከዛ ደግሞ አረፍ ብለን ደግሞ እንዴት ነበር አጀማመሩ አሁን ላይ ምን ይመስላል ምን እየሰራ ነው ሌሎችንም ጉዳዮች ከቤኪ ጋር ቆይታ እናደርጋለን ማለት ነው እስከ መጨረሻው ሰዓት ድረስ አብራችሁን ቆዩ ስማንታ ቆም ነው ላችሁ ነው ሰማላችሁ በክሳችኋል እኮ ተማሪዎች አይደላችሁም እንዴ ለዛው ነው ዩኒቨርሲቲ ተማሪዎች እንዴ አትታጠቡም አትተጣጣኑ እንደምታጡ አታረጉም በተለይ አንተማ በክታ ስሙ እንደዚህ የምትግባሙ ከሆነ ቤት የለቃችሁ ወለቅ ባል ሰማላችሁ እኔ እንደዚህ መግማማት አልወድም ሁለተኛ እንዳይደገም አይደገም አቃጥፉ ከፊቴ ጥሩ አልከለከልኩ አባየኛ ጣናየኛ ምን ይመስላሉ ቲክቶክ ላይ በደንብ ታውቁታላችሁ በጣም በተለያዩ አጫጭር ቪዲዮዎቹ ከ500,000 በላይ ፎሎወሮችን ይዟል ማለት ነው ብዙ ተመልካቾች ተከታዮች አሉት ወደ 9 ሚሊዮን ላይክ አለው ቲክቶክ ላይ በቲክቶክ በጎ አድራጎት ስራዎችን ይሰራል ሰዎችን ይረዳል ከዛ ውጭ ደግሞ የተለያዩ የሚያዝናኑ ቪዲዮዎችን ይሰራል እንወደዋለን በረከት ተስፋዬ ወይም በቲክቶክ ስሙ ደግሞ ቤኪ ዛሬ እንግዳችን ሆኗል እንኳን ደህና መጣ እንኳን ደህና ቆያችሁ እንዴት ነሽ አለሁልህ በጣም አምሮብሃል አመሰግናለሁ ካንቺ ተለየ ትንሽ አዎ እንዴ ለምን አልነገርከኝም እያልኩ ብነግርሽማ ተበልጪ ነበር በጣም አምሮብሃል እንኳን ደህና መጣ ባህር ዳር እንዴት ናችሁ ባህር ዳር እንግዲህ ያው ተናፍቀናለች አዲስ አበባ ሆነ ቶሎ ለመምጣት እየሞከርን ነው እንግዲህ ያው ፍቅሯ እናትስ ደህና ናት ዘመር ልጠይቅ መጀመሪያ ደህና ናት ያው አሁንማ መንገድ ላይ ሁላ ሲያገኝ እንዴት ነህ ካሁን ማዘር ደህና ናት ነው በቃ ምን ደህና ናት አደርሳለሁ ያው እንግዲህ ደህና ናት እሷም ዛሬ አንተ ልጅ ነው የምትለኝልኝ ኧረ አንተ ልጅ እኔ አልፈልግም ነይ ቪዲዮ እንስራ ስራ አልፈልግም አሁን ግን ያው ሳትወድ በግዷ አይ አሁን በደንብ ነው በጣም ብዙ ሰው ነው አንተ እንደማገኘ ሲያቅ እናቱ ሰላም በልኝ አንተንም ተብያለሁና ስላገኘው በጣም ደስ ብሎኛል እስኪ ቲክቶክ ላይ በጣም እናይሃለን እንግዲህ በጣም በሚያማምሩ ቪዲዮዎች ከቲክቶክ ላይ ከለመርናቸው ትሬንዶች ባለፈ ነው የምናየው ያንተን ሐሳቦች በየቤታችን ያሉ ሐሳቦችና ቲክቶክ እንዴት እንደጀመረ ቀጣው መጀመሪያ ኮሮና ነው እዚህ እንድንገባ ያደረገኝ ብዙዎቻችን ምንም ምስተሪው ነገር የለም በቃ ቤትም ትምርትም ስራም የለም ቁጭ ነው ቤት ተዘግተሽና የዛኔ ዋይፋይም የመግባት እድሉ እንትን አለና ነራ አስገቡልን ተባለ ገባ ከዛ በቃ የዛኔ ደግሞ ብዙም አይሰራም የኢትዮጵያ የኛ ሀገር ቲክቶክ የለም የውጮችን ነው የምታየው በቃ ከዛ የኛ ሀገሮቹ ሲጀምሩ ዝም ብለን ማየት ጀመርን እንዴ እስቲ ቆይ ለሞከራት ይችላል ምናምን ከዛ አንድ ስትደንሺ አንድ ስትጨፍሪ ከዛ አይ ይችላል አስተካክላት ያልኛል የመጀመሪያ ቪዲዮ ዳንስ መሰለ የሆነ እንግሊዘኛ ዳንስ ነበረ የሆነ ባትል ዳንስ ነው አሁን የለም ቪዲዮ የለም እናጥብቻለሁ ግን የሳስተው ያስቀኛል ግን ያው እዚህ ደረስንበት ያው እሱ ስለሆነ ቀስ በቀስ ያው እዚህ ደርሷል እንጂ ይሄን ያህል ስራዬ ብዬ ባንዴ ዘልዬ የገባበት ነገር አይደለም ያው ለመዝናናት ምናምን መደበሪያ ነበር መጀመሪያ ካንተ በፊት እንደው አንተ ከመጀመር እና ማን ነበር የምታየው መጀመሪያ አካባቢ የዛኔ የነበሩት እነ ሀዩቲ ነበሩ እነ የቲ ናብታሙ ምናምን የሚባሉ ልጆች አሉ አሁን እንደውም አንዳንዶቹ የጠፋሉ የዛኔ ጀምረው አሁን እዛው የቆሙ ምናምን አሉ ግን የዛኔ 2 3 ምናምን በቆጥሪ እነሱ ነበሩ ከዛውን ደግሞ እኛ አለን
ከሱዳን የመጡ ሰው ያሉ ተብዬ ለዛ እኮ ነው የመጣሁት። እኔ ራሴ ነኝ ሱዳን ብቻ አሉ። ምን ያልሄድኩበት ሀገር አለ? ምን ያልሄድኩበት ሀገር አለ? ብዙ ሄዷል። ያልሄድኩበት ነው የምልህ ታይላንድ፣ ሆላንድ፣ በዚሁም በሱዳን ዚዳን፣ በዚህም በሶማሌ የትየለሌ ምን ያልሄድኩበት አንታርክቲካ ምን ያልዞርኩበት ሀገር አለ? በጣም እንዴ ይሄን ሁሉ ሄዷል። ቤርሙዳ ትራያንግል ሄዷል። እሱም እንዴት አይነት ሀገር ጥሩ ሀገር መሰለ ቤርሙዳ። እንዴት እዛ ዘመድ አለኝ እንዳውም እኔ እዛ ቤርሙዳ ያሰምጣል ይላሉ። ዝም ሙቀቱ ደግሞ አንድ ወሬ እያወራ ባለው አንስተህ ገልበጥ፣ ሌላ ወሬ ስታወራ ባለው አንስተህ ገልበጥ፣ ሌላ ወሬ ስታወራ ላቀብሎት ግድ የለም እና እንደዚህ ነው። ዝም ብሎ ነው ሰው የሚያወራው። በጣም ጥሩ ቪዲዮዎችን ነው የሚሰራ። በጣም ተከታይ ነኝ፣ ፎሎወር ነኝ እና እንዲህ መነሻዎቹ ከየት እንደሚመጡ አስባለሁ። ለምሳሌ ያክል መቼም የሆነ ሀሳብ ይኖራል። ከሀሳቡ ነው ተመንዝሮ ወደ አክቲንግ የሚመጣና መነሻው ከየት ነው? ከቤት ነው? አዎ የቪዲዮዎች ሀሳብ ከየት ነው የምታመጣቸው? ቪዲዮ አሁን አብዛኛው የኔ ቪዲዮዎች ካየሽ እንትን ነው የትልልቅ ሰዎች ካራክተር ነው የሚበዛው፣ ወይ ሽማግሌዎች ነው ወይ ወጣቶች ሆነ እናቶች ምናምን አይነት ነገር። እሱ አሁን እኔ ያደኩበት ማህበረሰብ ዝም ያለ ምናምን አይነት ሰፈር አይደለም ስልሽ፣ በቃ የኔ ሞቅ ያለ ሰፈር ታውቂያለሽ? ብዙ ሞቅ ያለ ወደ መካኒስ አካባቢ ነው። እሺ። እና ያው ብዙ ትልልቅ ሰዎች የዛኔ በኃይለ ሥላሴ የነበሩ ሰዎች ትልልቅ ሰዎች ያሉበት ሰፈር ነው። በጣም የህዝብ ቁጥሩ ብዙ ነው። ስትወጪም ስትገቢ የምታየው አይነት ካራክተር አለ፣ የሰው ካራክተር እና የሆነች ተናጋሪ ሴት ልታይ ትችላለሽ፣ የሆነ የሚደባደብ ሽማግሌ ልታይ ትችላለሽ፣ ወይ የሆነ በቃ ቪዲዮ ላይ የምታያቸው ሰዎች እኛ ሰፈር አሉ። እኔ ቪዲዮ ላይ የምታያቸው ሰዎች እና ከነሱ ጋር ነው የምንውለው ያደግነው የነሱን እና እኔ ያንን ለማስመሰል አይከብደኝም። የነሱን ለምን ሁሌ አጠገባቸው ሆኜ የማየው የምሰማው ነገር ስለሆነ ያው ለማስመሰል አይከብድም። ግን ያው ሀሳቡ አንዳንዱ ያው ከራሴ ነው እንትን የምለው ማስታወቂያዎችም ሲኖሩ ወይ ደግሞ ማስተላለፍ የምፈልገው መልእክት ምናምን ሲኖር ለሰው የኔን ሀሳብ ቶሎ አይመጣልሽ፣ 2-3 ሊሆን ይችላል። ያንን መርጫ አስተካክዬ ግን ካራክተሮቹ እነዛው ነው የሚሆኑት። የቪዲዮ ካራክተር ማለት ነው። ስማላቸው ግን ስማዋን ነው። አረ እነዚህ ሴትዮ እነዚህ ሰውዬ ማለት ይላል ስም የላቸውም። በጣም ደስ ይላል። መጀመሪያ ሀሳቡ እንደመጣልህ ትጽፈዋለህ ወይስ ቀጥታ ወደ ቪዲዮ መስራት ነው የምትሄደው? መጀመሪያ ላይ በፊት እንትንለው ነበር ይሆና እኔም ቀለል ይለኝ ነበር ስልሽ ወዲያው ቶሎ ቀረጽ አድርጌ የሚያልቅ ነገር ነው። አሁን ግን ያው ያደገ ስመጣ ያው ፕሮፌሽናሊቲሽንም ትጠብቂያለሽ። ካሜራሽ ይስተካከላል፣ ይሻሻላል። እሺ በቃ ያድጋል የሆነ ነገሩና በፊት ዝም ብሎ ነበር። አሁን ግን በቃ ስራዬ ብዬ ዲያሎግ እንደ ፊልም ነው። አሁን ባሳይሽ አለ ትልቅዬ እንትን ቤት አጀንዳ አለ። አሁን 4-3 ካራክተር ሲሆን አሁን ለማለት አይመችም። አሁን የምቀርጸው አንዴ ነው። እንዴት ነው የምትሰራው ምናምን ይላሉ አሁን አብዛኞቻቸው። በዚህ አጋጣሚ እንደው መልስ ሊሆን ይችላል። አዎ በጣም እና አሁን 2 ካራክተር እንኳን ሲሆን ልብስ እየቀየርኩኝ ቪዲዮ መሰራ ነው የሚመስላችሁ። ግን እዛ ላይ ጽፌው የመጀመሪያውን ፓርት ሙሉን ነው የምጨርሰው መጀመሪያ፣ ከዛ ሁለተኛውን ሙሉን ጨርሼ ያ ነው ተቆራርጦ የሚስተካከውና የቀጣዩን ፓርት ሰራ አንደኛው ሰርቻ አንደኛውን ሰራ ይሄ ቅድም ይሄኛው ካራክተር ምን ብሎ ነበር ብዬ ለሚቀጥለው መልስ ቪዲዮን አይቼ ነው ቪዲዮ ከዚህኛው ቀጥሎ ምን አይነት ሪአክሽን ሊያሳይ ይችላል ያኛው ብዬ ነው ቪዲዮን የምሰራውና በጣም ያለፋል። ጽፌ ምን ብዬ አስተካክዬ ነው የምሰራው። እንደ ስትጀምር ግን ቤኪ አሁን ያነሳልኝ ስለነበረ ስለ ካሜራ አውራኝ። በስልክ ነው የጀመርከው ወይስ በካሜራ ነው የጀመርከው? ካሜራ ማን ነበር? ምንድን ነበር ስትጀምረው? ያው የዛኔ እንደነገርኩሽ ነው። አሁን እንደውም ያው ስታንዱንም ምንም ካሜራውም ይሟላል። በፊት ግን ያው ምንም የለም። ስልካችንም ያን ያህል እንትን የምትይው አይደለም። ምን ነበር ስልኩ አይንቸክ ልታዘርሽ ነው ያኔ እኮ ነው የጀመርክበት። ያኔ ሳምሰንግ ምንድነው የሆነ ሳምሰንግ ነበር። ያን ያህል እንትን የምትይው አልነበረም። እኔም ገና የሃይ ስኩል ተማሪ ነኝ። 12 ክፍል ነበርኩኝ ስጀምረው። 12 እንደገባን ግማሽ አመት ላይ ኮሮና መቶ ተዘጋና ያን ያህል ወደ ትምህርቱም ስለነበረ ስልኩ ብዙም አልነበረ እና እንዳሁኑ ጽድት ብሎ አታዩም ነበር። የዛኔ መስኮትሽ ላይ አስቀምጠሽ ነበር መቃሽ መስኮት ነበር ተቆጣጣሪ መስኮት ላይ ነበር። አሁን ግን ያው ስታንዱ ይሟላል። ያው ካሜራውም ማስታወቂያዎች በሚኖር ጊዜ በካሜራ ነው የሚሰራው። ድርጅቶች ያው ፕሮፌሽናሊቲሽን ጠብቂ ይሉሻልና በስልክ ስትያቸው አሁን ላይ ያለው ስልክ ደግሞ ከካሜራ ይበልጣል። ግን እነሱ ደግሞ በካሜራ ነው ስትያቸው ነው እና እንደየ ፍላጎታቸው ያው
ነው የምንሰራው በስልክም በካሜራ። ስለዚህ የካሜራም ልዩነት ቀስ በቀስ እያደገ መጥቷል። አይ ይታያል። የሚገርመው አሁን ገብቼ ታዋቂዎችን ቲክቶከር ያንተንም የሌሎችም ሳይ መጀመሪያ የነበራቸው ቪዲዮ ከዛ እያደገ ነው የሚመጣና ይታወቃል። ለውጡንም በዛው ታሳያለሽ። ስንት ደቂቃ ነው የሚፈጅብ ለመቅረጽ ቪዲዮ? በጣም ነው የሚያለፋኝ። እኔ አሁን ኖርማል አሁን አንድ ዘፈን ዝም ብለሽ ቆመሽ አንቺ አሁን ልስራ ብለሽ ሴክሽን ታቆሚያለሽ። በቃ ቆመሽ እንዲህ ብለሽ 2 ደቂቃ ምናምን ሊፈጅብሽ ይችላል። ከዛ ቫይራል ይወጣል፣ በደንብ ብዙ ላይክ ያገኛል ምናምን። እኔ ግን አሁን እንዳልኩሽ ነው 2 ካራክተር ሲሆን እንደ 3 4 5ም ጊዜ የምሰራበት አለ። ልጆች እናት አባት ልጆች ይኖራል 3 ልጆችም ማለት እንደዛ ሲሆን ለአንዱ ብቻ 30 40 ደቂቃ ሊፈጅ ይችላል የአንዱን ካራክተር ብቻ ተሰራውና በአጠቃላይ አሁን በትንሹ 3 ሰዓት ምናምን ይፈጅብኛል አንድ ቪዲዮ ለመስራት። ያንንም እንደውም ደክሞኝ ወይ ከከሰዓት ወይ ደግሞ ለነጋ አረጋለሁ። አንዳንዴ ማስታወቂያም ሲሆን እንደው በጣም ያለፋል። ያው አሪፍ መሆንም ስላለበት እና ሰው የሚያያትን 1 ደቂቃ ለማዘጋጀት ምን ያህል እንግዲህ እቤት አንድ ቀን ጋብዥ ህዝቡን በሙሉ ሰራ ይሄ በጣም ጥሩ ነው። ያዩታል እንግዲህ በጣም ነው የሚያለፋው። በጣም ነው ሰዓት የሚፈጅብኝ። ሁለተኛ ቀን ሁሉ መጠቀምበት ጊዜ ይኖራል። ለ1 ደቂቃ ቪዲዮ እስከ 2 ቀን ግን በ1 ደቂቃ ቪዲዮ ምን ያህል መልእክት ታስተላልፊበት ያው ሙሉ ፊልም አይተሽ የ2 ሰዓት ፊልም አይተሽ ከምትዩ ነገር አሁን ሰው ሁሉ በአጭሩ ሳይደክመው ስለ አልባሳቱ አጫውተኝ፣ ስለ ዊጎች፣ ስለ ጸጉር ይሄ የብዙ ጥያቄ ነው። አልባሳቶች በጣም የእናትህ ነው ወይስ የገዛህ? ይሄ ሁሉ ልብስ ተገዝቶ ይቻላል? እንዴት ነው የካራክተር ማዘር እንደውም እናቴ ኢንተርቪው ላይ ሁሉ ብዙ ቦታ እንቀርባለንና ስሞታ ታቀርባለች። ስሞታ ኧረ ሳጥኔን በቃ እየመነቃቀረው ይሄን ልጅ ምናምን እያለች በሉልኝ ትላለች። እና ያው የማዘር ነው የትልልቆቹ ሰዎች ልብስ ያው እሷ በጣም ትልቅም ባትሆን ያው የምትለብሳቸው ሰዎች ያው እኔም ነጠላውን ካፖርት ምናምን ሳደርገው ትልቅ ስለሚመስል አንዳንዴ ደግሞ ይሄ የምቀባቸው ነገሮች ይኖራሉ። ይሄ ጥቋቁር ነገር አሁን ዘነቡን ታውቂያታለሽ? ዘነቡ ገዝታሳ ነፍሳኒ ማርና የእሷን አሁን አክቲንግ እንደዚህ ሊፕሲንግ በመሰራ ጊዜ እሷን ለማስመሰል እዚህ ጋር ምናምን በቃ ምን ተቀማሽ ነገር እነሱ በጣም ትልቅ ሲያስመስልሻል። እና ያው የማዘር ልብስ አለ፣ ዊጎች አሉ። ታላቀታለችኝ እሷም ተማራ አሁን አይጠቀሙትም እነሱ እኔ የምሰራበትን ወቆስደሃው እኔ በቃ ብያለሁ በጣም እና የነሱ ነው። የወጣቶቹ ልብስ ያው የሷም አለ የማዘርም አለ። የትልቆቹ ሰዎች ልብስ ግን አለ። አንዳንዴ ግን የባህላውን አብዛኛው ካየሽው ባህላዊ ዘፈኖች ማስታወቂያ ይኖራል። እኔም ደግሞ ዝም ብዬ የምሰራቸው የባህል ዘፈኖች አሉ። የኦሮሚያ ሊሆን ይችላል የሶማሌም የምንም እና እነሱን ከራየው ይበልጣል ስለዚህ አሁን ወይ ደግሞ ሙስሊም ጎረቤቶች አሉ ከነሱ ጋር ሂጅ ያመጣለሁ። አሁን በሚያሳውን የሱዳን ሲሆን የሆነ ወደዛ ያፋር ምናምን ሲሆን ይሄ እዚህ ጋር ያስፈልግሻል እንደዚህ ሱሱን ከሰው ማመጣለሁ። ኪራይም ሄጅ ይከራያል። አሁን አሪፍ መሆን አለበት ገባሽ? ስለዚህ ጽድት ብሎ ባህሉን ሰው ሲያየውና ዝም ብለሽ ቤት ባገኘሽው ቀሚስና ኮት ምናምን ከምትሰሪ አሪፍ አድርገሽ ባህልሽን ማስተዋወቅ እንደዛ ብዬ ስለማስብ ገንዘብ ባወጣበትም አይቆጨኝም። ዓለምን በሙሉ ብዙር ባዳርሰው ፍጹም አይገኝም እንዳንቺ ቆንጆ ሰው ለምን ዋሻለሁ ኧረ ለማን ብዬ ውይ ታድዬ እውነትም ታድለሻል። እንግዲህ እስካሁን ድረስ በስንት ፍለጋን ያገኘኋት እሷ እንደኮራችብኝ እኔም መኩራት እንዳለብኝ ነው። ነይ እስኪ ወደኔ እኔ ደክሞኛል። እኔ ወደ አንቺ ልምጣ ወይ? በጣም ደስ ይለኛል። ኦኬ ማይ ሲስተር። ምን ነው ያማል እንዴ? አይ በሽታዬ ምናልባት አንቺ ሳትሆኝ አልቀረሽም ብዬ ነው። ልቀፍሻ? እኔ አፍራለሁ። ዋ ልሳምሻ? ኧረ እኔ እፈራለሁ። ምን አሳፈረሽ? ሰው ያይናላ። እና ታዲያ ቤተሰቦቻችንን ጠይቀን እኔ አንቺን ነው? አዎ በጣም ጥሩ ብንሄድ ይሻለናል። ኦኬ ትምህርት ላይ ምን ላይ ነህ? ምክንያቱም የሰማሁት ነገር አለ ዩኒቨርሲቲ እንደገባህ ነው ማቀውና እሱ ነገር አለ ወይስ ተቋርጧል? እሱ እንደማጫውተን አለ። አሁን እኮ 3ኛ ዓመት የዩኒቨርሲቲ ተማሪ ነኝ እና ተመራቂ አይደለም። አይ 2 ዓመት ምናምን ይቀራል። አላለቀም ገና። ታውቂያለሽ? ማን ነገርሽ?
እሱም አለ ሌላም በግል መማረው እንትንም አለ ሌላ ዲግሪ እና ያው ምንድነው ተማረው በደንብ ለተመልካቾች ንገር ያው የግል ዩኒቨርሲቲ ነው ሌላ ያው ማርኬቲንግ ምናምን ማርኬቲንግ ማኔጅመንት ያው ከኛ ስራ ጋር ወደፊት ሊሄድ የሚችለው ያው ኢንጂነሪንግ ያው ቢያስፈልግም ሌላ ደግሞ በራሳችን የምንሰራው ስራ ስለሚያስፈልግ ያው እንደምታየው ነው እንግዲህ በጣም ደስ ይላል ማለት ሁለቱንም እያስሄዱ መሄድ የሆነ ጊዜ ትክክለኛው መንገድ ያሳያል ብያስባለሁ ትወና እንዴት ነህ ቤት እንዴም ልፈተና አስቤ ነበር ምክንያቱም ትወና ሞክራለሁ እኔ ማለት ያው ከዚህ በላይ ምን ይሄ ሁሉ የመጣው ዝም ብሎ አይደለም ስለዚህ አብዛኛው ሰው ትወና በጣም ለመግባት ይፈልጋል ብዙ ኦዲሽን ይወስዳል ምናምን ግን እኔ ያው ያደኩት ሰንበት ትምህርት ቤት ነው ያው አብዛኛው ሰው ያውቃል እንደው ቤተክርስቲያን ውስጥ ነው ያደኩት ከልጅነቴ ያው ሰንበት ትምህርት ቤት ምናምን ቲያትር ያው እየተጨበጨበልን ምናምን ያደግነው እና ትንሽ እንትን ይልሻል የሆነ ያስይዝሻል መሰረት ነገር አለ አይደል ወደ ማስመሰሉና እያደክ ሲመጪ ከምታዩም ነገር ፊልሞች ላይ ፊልም እያዩ አሁን እኔ የሰው እንትን ገመግማለሁ ፊልም እንደዚህ ሰርቻለሁ እንደዚህ ቲያትር ሰርቻለሁ ብዬ እንትን ባልለው ያው እኔ እንደምችል ለራሴ አውቃለሁ ወደፊት ግን የመስራት ሐሳብ አለ ፊልም ላይ ቲያትር ያው ይመጣል ጥያቄ እኮ መጥቶልህ ነበር አዎ የፊልም ጥያቄ ይመጣል እና ያው አንዳንዴ እንትን የምትዩ ነገር የለም ፊልሙን ታሪኩን ተረድተሽው ያን ያህል እንትን ማይል እና ነገር ሲሆን ያው ቲክቶክ ነው የሚበልጠው ያው እንግዲህ አሪፍ ነገር የሚያመጡ ሰዎች ካሉ እኔ ለመስራት ዝግጁ ነው ማለት ነው በጣም ደስ ይላል እስኪ ስለ እናት ደግሞ አጫውተን ቀደም ሲል መግቢያችን ላይ አውርተናል ግን እናትክን ስሟን ጠቅሰ ከዛ ደግሞ ወደዚህ ስታመጣት የነበራት ሪአክሽን አሁን ላይ ያለችበት ስሜት ስለናታ አጫውተን ምክንያቱም እናትና በደንብ ነው የምናውቃት ቲክቶክ አዎ ብዙ ሰው ያውቃታል ስለዚህ ያን ያህል እኮ አሁን በጣት ይቆጠራል እሱ ያለችበት ቪዲዮ ግን እሷን ሲያት ቪዲዮን በጣም ቫይራል ይወጣል ሰውም በቃ ወይኔ ምናምን ይላል ኮሜንት ላይ በቃ ሳይ ምናምን መጀመሪያ ያው እንትን አትልም ነበር እሷን ቪዲዮ ላይ ታስገባት ዘውድነሽ ትባላለች ያው ከስሟ ጀምሮ ዘውድነሽ ጌታውን ትባላለች ቪዲዮ ላይ ታስገባት ያን ያህል እንትን አትፈልግም ነበር ኧረ እኔ በቃ ካሜራ ምናምን ትላለች እና በግድ ነው ነይ አንዴ በቃ ይችን ነይ አንዴ እንጨፍር ነይ ወሎ ነው የወሎ ዘፈን እንጨፍር ነይ እንደዚህ ግቢልኛ እና ያውን እንደውም በብዛት አሁን የመጨረሻ የለቀኩት ቪዲዮ የእናቶች ቀን የሆነ ስጦታማ ማዘጋጀችላ ሰርፕራይዝ በጣም ብሰታል የሷ የነበረው ሪአክሽን ይዛኔ በጣም ደስ ይል ነበር አሁን እየለመደችው ነው በቃ ካሜራ ምናምን ተለኛች አሁን ለምዳለች ማለት ነው እና መስሪያ ቤቷ ራሱ ፈምሳ በቃ ጓደኞቿ ምናምን በቃ እንዴ ነው የሚሉት ምን ለመናገር ሊቃላት ያሰኛል በጣም ቢግ እንግዲህ 540,000 ይመስለኛል ካልተሳሳተ ፎሎወር አለው ወደ 9 ሚሊዮን ደግሞ ላይክ አለህና እንዲሁ ፎሎወሮች ማደግ ሲጀምሩ የነበረህን ሪአክሽን አሁን የሚሰማህን ምክንያቱም ይሄ ሁሉ ሰው እየተከተለ ነው ያንተን ቪዲዮዎች ላይክ ያደርጋል ኮሜንት ያደርጋልና የነበረ መጀመሪያ እያደገ ሲመጣል የተቀየረ ጸባይ ያለው ወይ ነው አላልኩ ግን ምንድነው እንደው ለውጡ የሚሰማህ ነገር ፎሎወሮች በዚህ መልኩ መብዛታቸው ከሆነ ጊዜ በኋላ በጣም በቃ በጣም በፍጥነት ነው እየጨመረ ያለውና ምሳሪው ስራ ያስከብርሻል እኔ በፊት ላይ ወይ አንተ እንደዚህ ምሰራው እንደዚህ ለምን እንደምትሰሩት ምናምን የሚል ሰው ነበር አንቺ ሲጀመር መጥፎ ነገር የሚነግርሽን ሰው ከሰማሽው ወደ ኋላ ነው የምትጎተችው በጣም ብዙ ነገር እንባል ነበር እኔ እንደውም ከሌሎቹ አንፃር ምንም አይሉኝም ስለዚህ በቃ መጥፎ ሄት ስፒችም የለም ምንም ኮሜንትም የለውም እንዲ መጥፎ ኮሜንት የለውም ግን መጥፎ ነገር እንደዚህ እየተባልሽ ከሆነ የምትሰሚያቸው ከሆነ አንቺን ሲጀመር ወደ ኋላ ለመጎተት ነው አንቺ ግን ከመጥፎ ኮሜንቱ አንቺ ለካ እንዲጎሉኝ ነው እንደዚህ ያሉኝ ብለሽ መጥፎም ቢሆን መውሰድ አለብሽና በፊት ላይ ያው ኖርማል ነበር የሰው እንትን በቃ ብዙም እንትን አይለም ነበር አሁን ግን ሰውም የሆነ ፌመስ በጣም ስትሆኚ ተከታይሽም ሲበዛ እኔ ጸባይ አልተቀየረም ስለሽ ጓደኞቼ ጋርም ያለኝ ነገር ከሰው ጋርም ያለኝ ነገር አሁን መተሽ ሰፈር እንኳን በትጠይቂ እሱ እንዴት ነው ምናምን ከተባለ እኔ ያለኝ እንትን ከሰው ጋር በጣም እንትን ነው በቃ ጥሩ ነው በስራ ልክ ነው ተከታዮችን የምታገኘው በጣም ደስ ይላል ስለ ቪዲዮዎች ካነሳን አይቀር የትኛው ቪዲዮ ነው በጣም ቫይራል ይወጣል ከአሉት ቪዲዮዎች አብዛኛው ቫይራል ይወጡ ናቸው
ግን ደግሞ ይሄኛው የበለጠ ላይክ ፎሎወር ኮሜንትም አግኝቷል። አብዛኛው በቃ ይታያል። በጣም ብዙ ቪው አለው 2 ሚሊዮንም ያለፈ ቪዲዮ አሉ። ግን ያው በጣም ሰው የሚወደው እንትን የሚለውን አይተሽዋል። ሚስቱ እየደበደበችው ምናልባት ካየሽው እዚህ ጋር እንትን ብላ ደም አርጋው ሚስቴ ከቻልሽ ነው ቪዲዮን ብትጋብዥ ለተመልካቾች ጋብዛለሁ። ግን ካንተም ትንሽ እንስማው። ያ ሚስቱ እየደበደበችው አስቸግራው በቃ ለጓደኛው የነገረው ነውና እኔ በቃ ላስገባ እንትን አላለችኝ። እኔ በገባው በወጣው ቁጥር እንካቅመስ ነው ትላለች። እና በቃ እንጀራ ልንበላ እንዲቀርበን ልክ እጄና እንዲያጎራርሰኝ እንዲህ አጠባበቄን አይታ ካላማራት እንካቅመስ ነው ምናምን ብለ አረ መድኃኒዓለም ያለ ይላል ያኛው ሰውዬና በጣም ብዙ ሰው ወዶታል ያን ቪዲዮና የብዙ ሰው ስልክ ላይ ሁላ ሴቭ ተደርጓቸዋል። እና በዛ ቪዲዮ ነው ሰው የሚያስታውሰኝ። ብዙ ይኖራሉ እንደዚህ የነ ሸዋፈራው የነ ትርፌ የነ ዘነቡ ምናምን ብዙ አለና በጣም ብዙ ተወዳጅ ነው። ይሄ ነው ልልሽ አልችልም። ሁሉም ቪዲዮ ነው እኔ ራሱ የምወደው። አንዳንድ ቀን ደግሞ እስከ መጨረሻው ሁላ እንዲ የራሴን ቪዲዮ ያለው ገብቼ ምን እንደዚህ እንዴት መጣልኝ ይላል አንዳንዴና በጣም የሰው ሪአክሽን በጣም ደስ ይላል። መጋኛ አግብቼ እኮ ነው የምኖር። ባለቤቴን አታውቃት? አውቃታለሁ። ኧረ ለውጭ ሰውማ አልጋ ናት፣ ለውስጥ ቀጋ አልጋ ናት። ለውጭ ሰው ደህና ሰው ትመስላለች። አልተስማማችሁም? በምንድን ነው ያልተስማማችሁት? መስማማት አለመስማማት ላይ ማን ደርሶ? ገና ቤት እኮ ደህና ዋላችሁ ብዬ አረማመዴ አገባቢ ቤት እንዲህ አገባቢ አረማመዴ ታላማራት። እሺ እንካቅመስ ሚስቴ አንተን በዱላ ባገኘችው እኔ በያዘችው በቃ እንዲህ እህል ሳጣብቅ እህል አብረን እየጎረስን ማዕድ ቀርቦ እንዲህ ሳጣብቅ አጠባበቅ አጎራረስ ታላማራት እንካቅመስ። አረጊ መድኃኒዓለም ቲክቶክ ከሚያመጣቸው ብዙ ነገሮች መካከል ስራ እድል ይፈጥራል እና ማስታወቂያዎችን በደንብ ያለው አንተ ያው አሁን ላይ ያለው የኛ ዋናው የገቢ ምንጭ እሱ ነው ስልሽ ቴሌቪዥን ላይ ብዙ ማስታወቂያዎች አሁን ሰው ያያቸዋል ግን ያን ያህል ሳብ አይልም። ዳይሬክት የሆነ ማስታወቂያ ነው የሚተላለፈው ስልሽ አሁን የሆነ ባንክም ሊሆን ይችላል የሆነ ሬስቶራንትም ሊሆን ይችላል ፈርኒቸርም ሊሆን ይችላል በቃ እንደዚህ ቤት ነው እንደዚህ ነው ምናምን ብሎ ቲቪ ዳይሬክት ያስታውቃል። የኛም ቪዲዮ ግን ካየሽ እስከ መጨረሻው ስቀሽበት ተዝናንተሽበት መጨረሻ ላይ ይሄ ድርጅት ነው ወይ ይሄ ዘፈን ነው ምናምን ትባያለሽና ከአይምሮሽ ሊወጣ አይችልም። ሰው አይምሮ ውስጥ የሚቀር ነገር ገባሽ። አብዛኞቹን ፈልገው ወደኛ የሚመጡት ትልልቅ ድርጅቶች አሁን እስከ ባንኮች ጭምር ቲክቶክ ላይ ያስተዋወቁ ነው። ያው ቲቪ ላይ የሚያወጡት ወጪ ደግሞ አንደኛ በጣም ከመጠን በላይ ነው። እኛ ጋር ያለው ነገር እነሱን ምንም የማይነካ አይነት ዋጋ ተመጣጣኝ ነው እና እኛም ያው የልፋታችንን ዋጋ ማግኘት ስላለብን ነው እንጂ ማስታወቂያው እኔ ጋር ያለው አሁን አሪፍ ነው። ያው ቢዚ እያደረገን ያለው እሱ ነው። በተከታታይ ማስታወቂያዎች የሚሰሩ ልጆችን ማያለውና የመጀመሪያ ማስታወቂያ ክፍያ ምን ማስታወቂያ ነው የሰራው አስታውሰን? የመጀመሪያ ማስታወቂያ ምንድነው? የሆነ እንትን መሰለኝ የእንግሊዘኛ ቋንቋ ትምህርት ቤት የሆነ እንደዚህ ቋንቋ ነገር እንትን የሚል ኦንላይን ነው የምትማሪበት እና ስለ አፕሊኬሽኑ ማስታወቂያ መሰለኝ። ስንት ተከፈለ? የመጀመሪያ ስንት ነበር? 2 አመት ምናምን ይሆናል። 2 አመት አይሆንም ሚነካት የለም ግን የመጀመሪያ ችግር የለም። ስንት ነው? 5000 ብር መሰለኝ የመጀመሪያ ማስታወቂያ። እንደም ብዙ ታይቶላቸው ከዛ ሌላ ማስታወቂያ ሁሉ ስራ ያመጣልኝ እሱ ነበር። 2 አመት ይሞላዋል እንደው 5000 ብር መሰለኝ ተከፈለ። አሁን ማስታወቂያዎችን እንሰራለንና ከፍተኛው ያው ጊዜው ሲሄድ እየጨመረ ይመጣልና አሁን እንደየድርጅቱ ነው ስልሽ ድሮ ያው አንቺም ፈን ላይም ስለነበረ ማስታወቂያዎችን ስለማንሰራ አሁን ግን ያው እኛም ልፋታችን በጣም እየበዛ ስለመጣ ስራው ይደራረባል ምናምን እንደየድርጅቱ እያየሽ ነው። አሁን ለትልቁ ድርጅት የሚሰጭው ዋጋና ለትንንሽ ማደግ ላለባቸው እኔ ለአንዳንድ ድርጅቶች በነፃ ማስታወቂያ ሰራለሁ ስልሽ ድርጅትም ባይሆን በግልሽ የሆነ ስራ የምትሰሪ ከሆነ የሚያበረታታሽ ሰው ያስፈልጋል። ግዴታ ብር የለኝምና አላስተዋውቅም ብለሽ ስራሽን እንድታዩ አናደርግ። በደንብ አውርተንበት አስረድተሽኝ ምናምን ትምት ከሆነ እኔ ለትንሽ አሉ አይደለ ለወጣቶች እንደዛን አስተዋውቃለሁና ለትልቅ ድርጅቶች ያው አቬሬጅ ልንገርሽ አሁን በቃ ከ40 እስከ 60 ሺህ ድረስ በአንድ ቪዲዮ ይከፈለኛል። ምክንያቱም ጥሩ ክፍያ ነው። ስለዚህ ቲክቶክ ያስተዳድራል ማለት ነው አይደል? ያው ያስተዳድራል።
እንዲሁ በጣም ብዙዎች መግባት ይፈልጋሉ ቲክቶክ ውስጥ ግን በምን መልኩ እንምጣ የሚለውና ደግሞ ቲክቶክ የምርም ያስተዳድራሉ ለምሳሌ ምን ሰማው ነገር አለ ከ10 ፎሎወር በላይ ይከፍላል ሌሎች ነገሮች አሉና እሱን በደንብ አረጋግጣ ነገር ቤኪ ለተመልካቾች ምን ይዘው ይምጡ ይከፍላሉ ያስተዳድራሉ ቲክቶክ ይሄ በጣም የብዙ ሰው ጥያቄ ቲክቶክ የኔ ይደውሉና ስልኬን ከየት እንደሚያመጣ አላቀም ይደውሉና እንዴት ነው እኔ እንዲ ስልኬን አግኝቼ ነውና 10 ፎሎወር ነበር በእናት እንዴት ነው የሚከፍለኝ ብዙ ይጠይቀኛል ቲክቶክ ላይ ፎሎወር ስላለሽ አይደለም እንደዚህ የሚከፍልሽ ምን ላይ ነው አሁን እኛ የፈለገ ሚሊዮንም ቢታይ ቲክቶክ ያው እኛ ሀገር ስለማይከፍል ቲክቶክ በቪው አይከፍልሽም ዝም ብሎ ነው ቪው የሚቆጥረው ዩቲዩብ ላይ ቢሆን ባገኘሽው ቪው ታገኛለሽ ገቢ ቲክቶክ ግን ያው ግዴታ ማስታወቂያ ወይ መሆን አለበት እንደዛ መሆን አለበትና ከ10 ሺህ በላይ በፎሎወርሽ አይከፍልሽም ግን ከ10 ሺህ በላይ ላይቭ ላይ አሁን ካየሽ ጌሞች ምናምን ተጀምረው ይገባሉ ላይቭ እና እዛ ላይ ጊፍተሮች ይኖራሉ ላንቺ ጊፍት የሚልኩልሽ ያ ጊፍት ኮይን አለው ያ ኮይን ተመንዝሮ ምናምን ነገር ነው ገንዘብ የሚሰሩትና ላይቭ ላይ በሚገኝ ገቢ ካልሆነ በስተቀር ቲክቶክ ላይ ገንዘብ አታገኝም ራሱ ቲክቶክ አይከፍልሽ ግን ላይቭ ላይ በሚያገኙት ጊፍት ኮይኑን መንዝረው በዶላር ነው ውጭ ሀገር ባለ ሰው ምናምን ነው የሚያወጡት አብዛኞቹ በምን በኩል ልምጣው አንዱ ሰው ምን ልስራ ምናምን ነው የሚለው ግዴታ እንትና እኮ እንደዚህ ነው የሚሰራው እኔ ብሰራ አይታይልኝም ማለት የለብሽ ከሱ የበለጠ ከሱ የተሻለ ወይም እንደሱ አድርገሽ ከሰራሽው የማይታይበት ሰው አንቺን የማያበረታታበት ምንም ምክንያት የለም አንቺ አሪፍ ነገር ነው ይሄ ነገር እኔ ሊያወጣኝ ይችላል ይሄን ነው የምችለው አሁን አንቺ ዘፈን መዝፈን ከሆነ የምትችይው መደነስ አይጠበቅብሽም ዘፈንሽን ብቻ መዝፈን ነው ገባሽ አሪፍ ነገር አድርገሽ ቪዲዮሽን ለማሳመር ቲክቶክ ላይ ኳሊቲ ያያል ቪዲዮ ቆንጆ ቪዲዮ ለመስራት መሞከር ምናምን አለብሽ እንጂ ግዴታ ወይ እሱ ስለሰራው እኔ አይወጣልኝም ማለት የለብሽም እና አሪፍ ነገር ይሄ ነው በቃ እኔ እንትን ሊለኝ የሚችለው ግዴታ እኮ ባንዲ እኮ ቫይራል መውጣት የለበትም የዛኔ እኔ መጀመሪያ ቪዲዮ 60 ላይክ ነው የነበረው ያ ጠፋውት ያልኩሽ ግን እሱ ቪዲዮ 60 ላይክ ነው ያለውና ምናምን ሌላ መስራት አላቆምኩም ቀስ በቀስ ነው የሚያድገው ባንዲ ሁሉ ፎሎወር ማግኘት አይቻልም ቀስ በቀስ ነው የሚያድገውና በተደጋጋሚ ያን ነገር ያሻሻልሽ ሰውም እኮ ኮሜንት ይሰጥሻል አይደለ ይሄን እኮ እንደዚህ አድርገው ልብስ እኮ እንደዚህ አድርገኝ አሁን ድሮ ዝም ብዬ ነበር በነጠላ ብቻ አረጋውና በቃ ለምን ቀሚስ እንደዚህ አታረጋው የእናቶችን ብታረጋው ምናምን ይሄ ከየሰው ነው የሚመጣው ገባሽ ግዴታ ማስመሰል ካለብሽ በደንብ አስመስለሽ ስትሰሪው ሰው በቃ ደስ ይለውና ፎሎ ያደርግሻል እንጂ ዝም ብሎ አያልፈውም ግን ኖርማል ሲሆንበት በቃ ሰውም አንቺን የሚቀበለው ነገር ጥሩ አይሆንምና ያንን ነገር አስበውበት በደንብ ወደዚህ ቢመጡ ጥሩ ነው የማድናድራቂ ነህ ከቲክቶከሮች ብዙ ሰው አልከተልም ቲክቶክ ላይ ያው ጓደኞቼም አሉ ያው እንዲ በስራም በቅርበትም ፎሎ ማደርጋቸው እና ደግሞ ጥሩ ስራ የሚሰሩ አሉ ማንገናኝ ጥሩ ስራ የሚሰሩት እምላቸው አሉ አሁን ወደ 60 ምናምን የሚሆኑ ልጆች አሉ ፎሎ ማድረጋቸው እነሱ ሁሉንም ነው የምወዳቸው ግን ያው ከበፊትም ጀምሮ እነ የቲ እነ ሉዋል እና ሀዩቲ ምናምን ኮንዶቹ እነ ኤክሶደስ አሉ እና 4 ኪሎ ብዙ ናቸው እና በቃ ስራቸው አሪፍ ስለሆነ ያው እነሱን በጣም ነው ደስ ብሎኝ የማየው እና ያው እነ መልእክተኛው ወደ እርዳታው ስንሄድ በጣም ደስ ብሎኝና እንዲ እምባዬ እየመጣ ከማያቸው ቪዲዮዎች የመልእክተኛው የነ ባላደራው ቪዲዮ በጣም ነው ማደንቃቸው ዳር የመጣህበትን ጉዳይ ደግሞ አጫውተኝ ቪዲዮውን አይቻለሁ ሌሎችም እየሰሩት አይቻለሁ ቲክቶክ ላይና በደንብ ደግሞ ስለ መጣህበት ጉዳይ ንገረኝ እስኪ ስለአሁን ስለሃና ባርዳር አሁን አንቺም እኔ እንዳጋጣሚ ነው እንደውም እንትን ጥሪ ቀርቦልኝ ወደዚህ መጣሁት እዛውኛ አልተነገረኝም ነበር ሃና ሙሉጌታ ትባላለችና የባርዳር ዩኒቨርሲቲ የ3ኛ ዓመት ተማሪ ናት እና እዛው ሆኜ ነው ቪዲዮዋን አየሁት አሁን 3-4 ሳምንት ይሆናል ከተለቀቀ በመልእክተኛው አካውንት ነበር የተለቀቀው እና አንገቷ ጋር ያጋጠማት እንትን አለ የትንፋሽ ችግር እና እሱ ጥቁር አንበሳም እዛ መቀሌ ሃይደርና የሚባል ሆስፒታል ብዙ 12 ጊዜ የሚሆን ኦፕሬሽን አድርጋለች እና ይሄ ጉሮሮዋ ተከፍቶ በጊዜያዊ መተንፈሻ ተደርጎ ነው የተነፈሰች ያለችውና ስታወራም ያው
ምናልባት ሰዎች ቪዲዮችን ሊያዩ ይችላሉ እዚህ ጋር ተሰያቸው ትችላለሽ እና እንዲያዘች እንደዚህ ያደረገች ነው የምታወራውና በዚህ ባፋ ማለት ነው ይሄንን በቀዳዳ ነው በቃ የምትተነፍሰው ባፍና አፍንጫው አይደለም በዚህ ነው የምትተነፍሰው ንፋሱን በዚህ ነው የሚወጣው ለማውራት ግዴታ ይናፍና ነው ባፋ እንጂ ማውራት አትችል እና የጠየቀችው አሜሪካ ለሚደረግ ቀዶ ጥገና 6 ሚሊዮን ብር እና ግዴታ በጣም ያስፈልጋታል ይሄ ገንዘብና አሁን በጣም ጥሩ እየተንቀሳቀሰላት ነው ሰው ይሄንን ነገር ባያቋርጠው ያው እናንተም የባንክ አካውንቶች አሉ የንግድ ባንክም የአቢሲኒያም እዚህ ምስል ላይ ማስቀመጥ ትችላላችሁና ሰው የቻለው እንዲያግዛት አሁን በዚች በአንድ ወር ጊዜ ውስጥ እንኳን በጣም ጥሩ ነው ያለው ለውጥ ያው እንዲህ ሁላችንም ብንረባረብላት በጣም የምታሳዝን ልጅ ናት ብታይ እኔ ከሷ ያየሁት ነገር እንደው ታውቂያለሽ በቃ የሆነ እኛ እናማራለን እኛ ጤነኛ ሆነን በቃ እናማራለን ፈጣሪያችንን እኔ እኮ እንዲሁኝ እኔ እንዲ እሷ በቃ ሁሌ እንደሳቀች ነው ሁሌ በቃ ደስተኛ ሆናል አይደለ ምንም ማታማረን እኮ እንደዚህ ነኝ ምናምን አንዳንድ ሰው 6 ሚሊዮን ቢባል ወይ በቃ እኔ እሞታለሁ ምናምን ብሎ እኔ እኮ በቃ አልድንም ምናምን ብሎ ተስፋ ቆርጦ ህይወቱንም እሷ እንደሳቀች ከጓደኞቿ ጋር በቃ እኔ በጣም እኔ እንጃ በጣም ነው አንጀቴን የበላችሁ እና ለዛም ነው የመጣሁት እና ያው የቻለውን ሁሉም እንዲያግዛት አሪፍ እየሄደ ነው በዚህ በሁለት ወር ጊዜ ውስጥ እንግዲህ ይሞላል ብዬ ነው የማስበው በዚሁ ከቀጠለ እና የቻላችሁትን ሁላችሁም እንድታግዟት በዚሁ አጋጣሚ እጠይቃለሁ ተጽዕኖ ፈጣሪነታችን ወደ ጥሩ ነገር ሰዎችን ወደ መርዳት ማምጣት ይቻላልና እንዴው ሲጀምር እዚህ ደረጃ ደርሳለሁ ብለህ ነበር አሁንስ የደረስክበትን ስታይ ምንድነው የሚሰማህ ነገር እኔ እንጃ እኔ አሁን ባለበት ደረጃ በጣም ደስተኛ ነኝ ከመጠን በላይ ስለሽ እዚህ ደርሳለሁ እንደዚህ ያደርሰኛል ብዬ አላስብም ነበር ለመጀመሪያ ጊዜ ኢንተርቪው ስቀርብ የተሰማኝ ስሜት ያውም ቴሌቪዥን ላይ አልነበረ ዩቲዩብ ቻናል ላይ ነበር ትልቅ ዩቲዩብ ቻናል ነው እዛ ላይ ነው ሁላ የጠሩኝ በቃ እንዴ እኔ ለኢንተርቪው ደረስኩ ያው መጀመሪያ ስለሆነ በቃ ይገርምሻል እኔ አሁን ግን ኢንተርቪው ላይ ከጋዜጠኞቹ በላይ ነው የማወራው ስለሽ በቃ ትለምጂዋለሽ እኔ እዚህ ደርሳለሁ እንደዚህ ይሆናል እና ብዬ አላስብም አሁንም ገና ምን ደርስበት እግዚአብሔር ነው የሚያውቀው ገና እና እኔ አሁን ባለበት ነገር በጣም ደስተኛ ነኝ በጣም ደስ ይላል እንደ ገጠመኝ ያውቃል ስሰራ ቪዲዮዎችን ስሰራ ምንጭ ቤት ነው የምሰራ ምናምን እያልከኝ ነበርና እንደ የገጠመህ ነገር አለ መውደቅ መነሳት የሆነ ጊዜ በጣም የተማረርኩበት ቀን ነበር የሆነ በጣም ተናድጄ ነበር ለምንድነው እንዲህ ቪዲዮ ሰርቼ 3 ካራክተር ማስታወቂያ ነበርኝና የሚያለፋኝ የእናትየዋ ፓርት ነው ስለሽ የሆነ እንዲህ በመወዛወዝበት የሆነ እንዲህ በመትቆጣበት ሰዓት ምናምን ይሄ ሊወድቅ ይችላል ወይ ሊፈርስ ይችላል በስንት መከራ ነው ማስተካከል ሳወልቀው አንድ ብድግ ነው ማድረገው ሁሉንም እና እየሰራውኝ ካሜራውን ያስጀመርኩት መስሎኛል ስልኬን አዙሬው ነው መቀርጸው በኖርማል በዋናው ካሜራና እና ስታንድ ላይ ነው አስጀምሬው እየሰራው መስሎኛልና 40 ምናምን ደቂቃ ነው የሰራሁት ከዛ በቃ ወይ ምናምን ጨርሼ እንትኑ ዲያሎጉን ጨርሼ መጨረሻ ላይ በቃ ሄድኩና ነካ አረጋዋለሁ እንደ አዲስ ጀመረ ማለት ነው እንዴ የት ቪዲዮ ነው ድጋሚ አይዋለ የለም አልተቀረጸም በቃ እንዴት እንደተማረኩ አጥቂኝ የዛን ቀን እኔ ቢቀርብኝ እሱላ አልኩኝ በቃ ገባሽ ስንቴ እንደምደግመው እኔ ነኝ የማውቀው በቃ መረር ብሎ ነበር የዛን ቀንና እንደዛ የታጋጣሚ ማለት ያው ይሄን ልብስ መውለቁ ይሄ እንትኑ ምናምን እንደ አዲስ ማስተካከሉ በጣም ሁሌ ነው የሚያጋጥመው በየጊዜው ቢኪ እንደው ከዚህ በኋላ አሁን ያለህበት ደረጃ በጣም ጥሩ እንደወደድከው ነግረኸኛልና ብዙም ተመልካች አለ አድናቂ አለ ከዚህ በኋላ በምንድነው የምንጠብቅ ምን ላይ ነው አንተ የዛሬ 10 አመት ቢኪን ማየት የምትፈልገው በዚህ እናጠናቅ እንግዲህ ያው ከዚህ በኋላ እኔም ሐሳቤ የራሴ የሆነ እንደዚህ ኢንተርቴይንመንት እና ሙቪ ፕሮዳክሽን የመክፈት ሐሳብ አለኝ ወደፊት ያውንም ባይሆን ቀስ ብዬ የራሴን እንደዚህ ያለ አይደለ የራሴ የምለው ነገር ያስፈልጋልና የዛሬ 10 አመት እንግዲህ ያው እግዚአብሔር ያድርሰን እንጂ ትልቅ ፕሮዳክሽን የራሴ ኖሮኝ ያው ስሙ የገነነ እንትን እንደሚኖረኝ ተስፋ አደርጋለሁ ያው ፎሎወራችን የዛሬ 10 አመት ደግሞ 10 ሚሊዮን ሊገባ ይችላል በጣም ያሳካል በጣም አመሰግናለሁ ጥሩ ቆይታ ነበረኝ አክብረህን ስለመጣ እናመሰግናለን እዚህ ድረስ አክብራችሁ ስለጠራችሁኝ ከልብ አድርጌ አመሰግናለሁ ቤተሰቦቼን ጓደኞቼን አመሰግናለሁ እናንተንም እዚህ ላደረሰን ፈጣሪም ያው ክብርና ምስጋና ይሁን አመሰግናለሁ በጣም አመሰግናለሁ
ውድ ተመልካቾቻችን ስትከታተሉት ቆይታ ያደረጋችሁት ቲክቶክ ላይ ተጽዕኖ ፈጣሪ ከሆነው በረከት ተስፋዬው ቤኪ ጋር ቆንጆ ቆይታ አድርገናል። እናንተም እንደወደዳችሁት እንደተዝናናችሁበት ተስፋ እናደርጋለን። ቀሪ የእልፍኝ መዝናኛ ፕሮግራሞቻችን ይቀጥላሉ። አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበርኩኝ። መልካም ጊዜ